ዛሬ እንግዲህ ጨረቃዬ ሰሞኑን ትናንት እንኳ የለውም ነበር እህቶቼ፣ ወደ ሸበካ የለም ነበር ያለሁበት። ያው ብቅ ብቅ እያልኩ አይቼዋለሁ፣ መጫንም አልቻልኩም። እንግዲህ ሰሞኑን የቡታጅራ ፍቅር በጣም ይለያል። እንግዲህ ሀቢና ብሩኬ በጣም ፍቅር በፍቅር ሆነዋል። ትናንትና እንግዲህ ሀሚዬ እናቷን ከብሩክ ጋር አስተዋውቃ ነበር፣ ደስ የሚል ሁኔታ። ያው ብሩኬ ታውቁታላችሁ፣ አይናፋር ነው፣ ድንጉጥ ነው። ደስ የሚል ቆይታ፣ በጣም ደስ በሚል በሚያስደስት እውነቴቶች ልጅና ልጅ ከተዋደደ ብዙ ከቆዩ ከተስማማ ቤተሰብ ግድ ነው። ለምን መንገድ ላይ መተላለፍ የሚባል ነገር አለ። የብሩኬ እናት የሀይሚ እናት ናት እየተባባል እንኳ ሰላምታ ግዴታ ነው እና በጣም ደስ ይላል ይሄ ፍቅራቸው። የብሩኬና የሀይሚዬ ወደ ቤተሰብ ደግሞ ከገባ እውነት ደስ ይላል፣ ይጨምርላቸው። የቤተሰብ ምርቃት ተለምኖም አይገኝም። እውነት እኔ እንጃ ታድለ ያስብል። እኛ ቤተሰቦቻችን አጠገባቸው ነው እንደዚህ ሲመርቁ እጅን ዘርግቶ አሚን አሚን ማለት ነው የናፈቀኝ እህቶቼና በጣም ደስ ይላል የብሩኬና የሀይሚ ፍቅር። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች፣ የውዶች የማሮች የሀገሮች ልጆች እንግዲህ ላይክ ሼር እያረጋችሁ ለምን ሰሞኑን 2 ቀን የለው ወደ ቤት እጄ ነበር፣ ሸበካም የለኝም። ዛሬ እንግዲህ 2 ቀን ሙሉ ቻናሌ ፋዲ ስለሆነ ሰው መጣል ሊጫንበት ብዬ ነው። እንግዲህ ያያችሁ አትለፉ፣ ላይክ ሼር አድርጉኝ። እንግዲህ ትናንት ቪዲዮ አምልጦኛል። ብሩኬ ሀሚ እናቷን ለብሩኬ ያስታውቃለኝ። ዛሬም ያው አልሰራውም። ዛሬ ደግሞ ሀሚዬ አሁንም አባቷን ለብሩኬና በጣም ትልቅ ግን ሀሚዬ እናትሽ ብትጨመር በጣም የበለጠ ደስ ይል ነበረ። እናትና እናት መጀመሪያ እንደዚህ እናትሽን ደግሞ አብረሽ ከጋሽዬ ቢሆን ምርጥ ነበረ። ያው እንግዲህ በጣም መሽቁል ናት። ትናንትን በመከራ ነው አትገኝም፣ ቤት ላይ ስራ ይበዛበት እንግዳ ይበዛል እያለች ነው። እና እንግዲህ እሙሽዬ እኔ እንጃ ብሩኬ ከሙሽዬ ነው የወጣው ማለት ይችላል። እሙሽዬ ማለት በጣም አይናፋር፣ በጣም ቀስ ብላ ሰውን በቃ እንዲህ። ጋሽዬ ማለት ደግሞ የወጣለት ኮሜዲ ነው። እንግዲህ እንደምናውቀው ኮሜዲ ነው፣ የፕራንክ ሰው ነው። እንግዲህ ሀሚዬ ሲጀምር ዛሬው ፕራንክ ሀሚ እንኳን ጋሽዬ እንኳን ኤክስ ያረገብሽ የሚደብር ፕራንክ ነበር ስራ ያልሽው። እናት እሙይሽን ነገር እናት ነገር አባትሽ ጋር መጀመሪያ ቢታወቁ ደስ ይላል። ግን ፕራንክ በፕራንክ ሰው ማስደንገጥ ተይ። ዛሬ ጋሽዬ ትልቅ ስራ ነው የሰሩት፣ ደግ አረጉሽ። አንቺ የፕራንክሱ ካለብሽ የማይባል ነገር ነበር ያቀርሽው፣ አልተሳካም። ጥሩ አይደለም። ጋሽዬ እንዳለው ልክ ነው። ሀሚ ፕራንኩን ቀነስ አድርገው። አንድ ሰው ሲስተዋወቅ በፕራንክ አይታወቅም። ስለዚህ ይሄ ነገር እንኳ ይደብራል። በፕራንክ ሰው በተለይ ሙሼ በጣም ይደብራልና ደስ ይለኛል። አልሙይ ጋሽዬ ነቅተውባት አስበው አገናዝበው። አይሽ ጭንቅላት ማለት እንደዚህ ነው። እማላቃትን ሰው ገና አዲስ ልተዋወቅ እናቱ እንዴት በፕራንክ እሷ ልጅ ብትሆን እሷ ብትሳሳት እኔም አብሬ አልሳሳትም። ጥሩ አይደለም ትልቅ ሰውን ማስደንገጥ በሚል ይሄው ጋሽዬ ደግሞ አክሽፈውታል። በጣም ደስ ይላል። እሙሽዬ ደግሞ እንደ ልጁ አይናፋር ናት፣ እንደምታዋት ናት። ንግግራችን ምናችን ፈገግ እያለ እንደ ብሩኬም ቆጥሩ ልጅ አይናፋር ነው። አሁን ሰው ነው አፍ እንዲወጣ ሳሁን ኮሜንት ላይ መልስ ይሰጣል። ድሮ የማይሰጥ ሰው ገፋፋው ሸይጧን አንዳንዶች ማለት ነው። ያው ትናንት አልፌ አይቼው ረስ ያላየውም ዛሬ ያለው ከሀሚ የምታረጉን ለመለየት አይሳካላችሁም፣ እኔና ሀሚ አንለያይም እያለ ነው። ለማይገባው እነሱ ብሩኬዬ በጥብጠውም ቢግቷቸው አይገባቸውም። እነሱን ኮሜንት አታንቡ፣ የፈለጉትን ይበሉ፣ መልስ አትስጧቸው። እናንተ ፈጣሪ ካለ አብሮ ያኖራችኋል። ያገናኛችሁም ስበብ አድርጎ ፈጣሪ ነው የሚለያችሁን። ፈጣሪ ሰው አይደለም። ሰው አዎ ምቀኛ ነው፣ ሸረኛ ነው። ሰው ሲያድግ አይወድም፣ ሰው ሲስቅ አይወድም። የኛ ሰው አበሻ አንገት ሲደፋ ሰው ስቆ ከሚያስደስተው አልቅሶ አንገት ደፍቶ ቢያስደስተው ይበልጣል። ስለዚህ እናንተ ደግሞ አንተም ሆንካሚ መልስ አትስጧቸው፣ ባላየ ልፏቸው፣ ጠንሿቸው። ብሩኬ ደግሞ ትናንት ቆፍታና ብልሃ ደስ ይላል። አሁንም ለሚመጣው ሴት ለጥፈው ደረታቸው ላይ ፎቶ አፍቃሪዎች በትክት እየወጣ ቅንድባቸውን በላቸው። ኮስተር በል፣ ጊዜያችሁን አታቃጡ። እኔ አልፈልጋችሁ፣ እኔ እቃ አይደለሁም። ያሚያመጥቶ እየለጣጠፈ የሚዞረኝ እቃ አይደለሁም ብለህ አንድ ቀን ደግሞ አንጀታቸውን ወሽመጣቸውን ቆረጥ አርጋቸው
ከዛ ደግሞ አርፈ ይቀመጣሉ። ሀሚም እንደዛ አንቺን ብሎ የሚጃጃሉ ወንዶች አንቺን መልስ ሰተሽ ካጠገባችሁ አዞሯቸው ላለው እና ዛሬ ሙሽዬ እና ጋሽዬ በጣም ደስ ይላል። ተደሰቱ። አንድ ቀን ደስታ የአመት እድሜ ያስረጅማል ብሏል። ትክክል። ቢከፋም ባይከፋም ባለን ነገር እህቶች እውነታቸው ነው ጋሽዬ። እውነቴን ነው እህቶች። ስንበሳጭ በልሆነው ባልሆነው ስንናደድ አያልፍም። ላያልፍልን ነገር ምንድን ነው ትርፉ? የማንወጣው በሽታ የዘላለም በሽታ ይዘን ነው ቁጭ የምንለው። በተለይ ስደት ሀገር ያለ ነው። ባይኖርም ተደሰቱ እህቶች። እውነት ጋሽዬ እንዳሉ የአንድ ቀን ደስታ የአመት እድሜ ጨምራ። ትክክል። ራሱ ውስጣችሁን እንዳለ ሆኖ ተደሰቱ። በቃ ለምን ዛሬ እንሞታለን፣ ዛሬ እንኖራለን፣ ነገ እንጠፋለን። ይቺ ነገር ሞትን ግንባር ላይ ለይዘን ነው የምንዞረው። ስለዚህ ጭንቀት አያስፈልግም። እና ጋሽዬ እንግዲህ ፈታ ዘና ያው የሀሚም አያት የእናቷ እናት 115 እርግጠኛ እድሜ ያው ከ100 በላይ ናት። ይሄ ሁሉ ስለምትደሰት ነው። እናት ባላቸው እቀናለሁ። እንግዲህ ለብሩኬም ቃል ግባ፣ የመጀመሪያ ሴት ልጅህ ለሙሼ ትሰጣለህ፣ እሙሼን የምታግዝ የምጦር የምትጋድም ብለዋል። እንግዲህ በጣም ደስ የሚል ምርቃት ነው። ብሩኬ ምኞቱ ይሄ ነው። ብሩኬ እንግዲህ ያሰበውን ከማንም ይሁን ከማን ፈጣሪ ካለው ነው ከሚወደው ከሚያፈቅረው ተጋብቶ ብቻ ምኞቱን ሴት በሴት ያርጎ መንታ 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 አርጎ ለሙሼ ያስታቅፋት እንላለን። በጣም ደስ የሚል ቆይታ ነበር። ጋሽዬ ፈታ ዘና የሚያደርግ ኮሜዲ ነው። ያው እንግዲህ ሳቅ በሳ ሆኖ አሳልፈዋል። እንግዲህ ደግሞ እናቷ ትቀራለች። ከእናቷ ደግሞ የብሩኬ ወንድሞች ከሀሚ ወንድሞች ጋር ይተዋወቃሉ። የብሩኬ ወንድሜ ከሀሚ አባትና ጋ ገና ነው ትውውቁ ይቀጥላል። ሀሚዬ እንግዲህ ሁሉንም አስተዋውቀሽ ወደ አዲስ አበባ እንደምትመጪ እርግጠኛ ነን። በመሀላችሁ እንግዲህ የሚገባው ንፋስ ፈጣሪ ያዝላችሁ፣ ያዋዳችሁ። እንደዚህ እንደተዋደዳችሁ ቀጥሉበት።